ዲዮራ ነኝ። ዛሬም ሌላ ቪዲዮ ይዤላችሁ መጣሁ። የዛሬ ቪዲዮ ደግሞ ቆንጆ ቭሎግ ቪዲዮ ነው የሚሆነው። አሁን ሰሞኑን ማለት ነው ከባለቤቴና ከልጄ ጋራ ከስጦታ ጋራ ፓሪስ ለአንድ ሳምንት ሄደን ነበረ። በጣም ቆንጆ ቆይታ ነበረን። በነገራችን ፀሐዩ ማለት ነው ልክ እዚህ የፀሐይ የገባች ነው እየሰመጠች ነው እና ፊት ለፊቴ ናት ያለችው በመስኮቴ በጣም ቆንጆ ሰንሴት እንደዚህ ይታየኛል። እኔ መጨረሻ አሪፍ ነው። ከዛ ደግሞ ፊልድ ነው ፊት ለፊት ያለው ቤት ያን ያህል ቤት የለም፣ አንድ ሮ ብቻ ነው ያለን። ከዛ በኋላ ጫካ ነውና በጣም ደስ የሚል ሰማዩ ሲቀየር እንደዚህ ሰንሴቷ ስትወርድ ምናምን በጣም የሚያምር ቪው ነው ያለኝ። ለምን እሷ ናት ፊት ለፊት እንደዚህ ያበራችሁ ማለት ነው። እንዴት ናችሁ? ደህና ናችሁ ወይ? እና የዛሬ ቪዲዮ ቪሎግ ነው የሚሆነው። እንደነገርኳችሁ ፓሪስ ሄደን ለአንድ ሳምንት በጣም ቆንጆ ጊዜ አሳልፈን አየሩ ለዚህ ወር ማለት ነው የመጨረሻ አሪፍ አየር ነበር ማለት አልዘነበም። የዘነበው ልክ መጨረሻ ቀንኛ ስንመጣ ከፓሪስ ወደ ለንደን ስንመጣ የመጨረሻ ቀን የዛኔ ብቻ ነው ዝናብ የዘነበው ማለት ትንሽ ብርድ ነበረ። ከዛ ውጪ ግን በጣም ፐርፌክት ነበረ። ስጦታ ምንም አላስቸገረችም ማለት የተለያዩ እንደዚህ ሬስቶራንቶች ምናምኖች ሁላ ስንሄድ ማለት ነው ምንም ሳታስቸግር ከሰው ሁሉ አሁን ትንሽ ማውለብለም ምናምን ጀምራለች እና በቃ ሰውን ሁሉ እያለች ያው ሰውን ሁላ እያለ ቅልጥ እያረገች በጣም ጥሩ ጊዜ ነበር የነበረን እና ያው ፓሪስን ከዚህ በፊት ሄጃለሁ፣ ባለቤቴ ሜዳ ቃል። ስለዚህ እንደዚህ አብሮም ግን መሄድ ያው የመጨረሻ ደስ የሚል ጊዜ ነበረ እና እዛ ነበርኩ ሌላችሁ ነው። ቢዚ ህይወት ቢዚ ነው፣ ኑሮ ቢዚ ነው። ከዛ ደግሞ እንደዚህ ሪላክስ አድርጌ ነው ቪዲዮቹን መስራት የፈለኩት። ለዛ ነው ብዙ ቪዲዮ ሰሞኑን ያሰራሁላችሁ። እናንተ እንዴት ናችሁ? ደህና ናችሁ ወይ? ዛሬ ታዲያ እኔ እዛ አሁን ከዛ ከለንደን ተመልሰን መተን ደግሞ ለንደንም ለ2 ቀን ቆይተን ነበረ። ከፈረንሳይ መተን ከዛ ደግሞ ለንደን 2 ቀን ቆየን። ምክንያቱም ቀጥታ እኛ የምንኖረው ከለንደን የራቀ ገጠር ስለሆነ ገጠር ወደ 2 ሰዓት ከምናምን ነው ርቀቱ ማለት ነው የምንኖረው ከለንደን። ስለዚህ ወጣ ያለ ስለሆነ ቀጥታ ከፈረንሳይ እዚህ ከመምጣት ለንደን አርፈን ለንደን ደግሞ 2 ቀን ዙር ብለን ቆየት ብለን እንምጣ ብለን ምርጥ ሆቴል በጣም ቆንጆ ሆቴል እዛ ቆይተን ከዛ ምሳ ደግሞ በጣም ቆንጆ የሚሽለን ስታር የሆነ ምርጥ ሬስቶራንት ነበረ። እዛ ለንደን ሲሄድ መሄድ የፈለኩበትኝ እና እዛ ተያይዘን ሄደን በድጋሚ ስጦታ ምንም አላስቸገረችም። ጥሩ ልጅ ሆነ አላ። እንደዚህ ቆንጆ ሬስቶራንቶች ስትሄዱ አንዳንድ ጊዜ ልጆች በተለይ እራት ላይ ልጆች ይሻሉ። ምክንያቱም ሰው አላ በጣም ዙራ አውጥቶ ሄዶ ሪላክስ የሆነ አትሞስፌር እዛ ነው መብላት የሚፈልገው እና ለዛ ሲሉ ሻይ ምሳ ላይ ግን ብዙ ጊዜ ችግር የለም። ይሄን ግን ቆይቼን አድቫንስ ቡክ ስላረኩት ምንም የታወቀ ነበር ያላችሁ ነው። ግን እንደዘመኑ በጣም ጥሩ ነበር። ለ3 ሰዓት የ10 ወር ልጅ ቁጭ አይልም። በጣም ረጅም ነው ለነሱ። ስለዚህ እሷን ኢንተርቴን ማድረግ ያስፈልግ ነበር። የተለያዩ መጫወቻዎች የወጣው ምስዋን እኩል እየበላች ምናምን እና እዛም ፈረንሳይ እያለን ፈረንሳይ ደግሞ ምግብ ሲበሉ በጣም ቀስ ብሎ ነው የሚበሉት። እንደዚህ ራሽድ የሆነ ምግብ አይደለም ባህላቸው። ቀስ ብሎ መብላት ነውና ልጅ ሲኖራችሁ በተለይ ገና ህፃን ልጅ እንደዛ ማይገባው ማለት ቁጭ ብላ ግን ብዙ አላስቸገረችም ልላችሁ ነው። በጣም ጥሩ ልጅ ነበርች እግዚአብሔር ይመስገን። ለምን ካሁኑ ዙረት ለምዳለች እሷ ማለት በያገሩ እየዞረች ነው። ስለዚህ ባታስታውስም ከኛ ጋር እየተወተተች እየሄደች ነው ልላችሁ ነውና ትለምደዋለች። ሰው ማየት እንደዚህ በጣም ፈን ነበር። የመጨረሻ ደስ ብሏት ነበር። እሷም ለምን ጥሩ ቆይታ ያሳልፈን መተናላችኋል። አሁን ደግሞ በዛሬ ወደ ወር አካባቢ እንደዚሁ ደግሞ ሌላ ቦታ ይዣት ሄዳለሁ። ስለዚህ እንደነገርኳችሁ ፓስፖርቷ ካሁኑ ነው የሚሞላው በዙረት። ምክንያቱም እኛም መዞር ስለምንወድ ማለት ነው። ለምንም እንደዛ ነው እላችኋለሁ። እዚህ ቪዲዮ ላይ መጥቀስ የፈለኩትኝ ለእናንተ ወደ ቭሎጉና ወደ እዛ የነበረውን ቆይታ ከማሳየት በፊት እዛ ብዙ እኔ ምናምን አልቀረጽኩኝ። ምክንያቱም የፋሚሊ ጊዜያችንን እንደዚህ ካሜራ እያወጣሁኝ 10 ጊዜ መበረዝ ነው የሚባል መበረዝ አልፈለኩም። እኛና ቆንጆ የሆነ ኳሊቲ ታይም እንዲኖረን የፈለኩት። ስለዚህ እያወጣሁኝ ብዙ እኛ ምናምን አልቀረጽኩ። ነገር ቆንጆ ያልኳቸው ነገሮች ቀራርጫለሁ፣ እነሱን አስገባላችኋለሁ። ፈረንሳይ ያለን ደግሞ ለመጀመሪያ ጊዜ እንቁራሪት በልተናል። አበሉን ማለት ትችላላችሁና መሞከር አለብን ብለን ብዙ ጊዜ እንቁራሪት ልክ ቺክን ነው የሚጥመው ማለት ጣዕሙ ቺክን ማለት ትችላላችሁ። ይሄንን ካልቀመሳችሁት መቼ ባይገባችሁ። ምክንያቱም እኔ መጀመሪያ እንቁራሪት ሰው በላው ቢለኝ
ያ ሰውዬ ነቅሏል ወይ ደግሞ ስቷል ነው የምለው። ነገር ግን ፈረንሳይ እንደምታውቁት ሁሉ ነገር ነው የሚበሉት። ስኔል ይበላሉ። ስኔል ምንድነው በእኛ ሀገር? ይሄ መሬት ላይ እንዲህ ያለ የሚሄደው ነገር ማለት ነው። ፈረንሳይ የማይበሉት ነገር የለም። ሁሉን ነገር ይኖራል። በሚንቀሳቀስ ነገር በሙሉ ይበላሉ። እና በጣም ነው ደግሞ ትንሽ ሽሪምስ ራሱ አልበላም፣ ሌላው ቀርቶ ማለት ነው። ከዛ ለምን ነው እዚህ ሬስቶራንት ገባንላችሁና ሜኑ ላይ ስናየው ይኖት ለምን አንሞክረውም ብለን አሰብንና ዋና ባለቤት ነው እሱን ያዘ። እኔ ደግሞ ጥሬ ስጋቸውን በስካለፕስ እንኳን ወዳለሁ በሱ። ከዛ እሱን ለምኑም እሱ ላጣርጎ ቀመሰውና ወደደው ማለት ነው። ከዛ በኢየሱስ ስም እሱን የእንቁራሪት እግር እንደዚህ ትልቅ ማለት መሳል አልፈለኩም ጭንቅላቴ ውስጥ እንቁራሪት ነው ብዬ የቺክን ዊንግስ አለ አይደለ? የዶሮ ክንፍ ነው። ጣዕሙ የዶሮ ክንፍ ማለት ዶሮ ነው የሚለው ጣዕሙ። ግን ስታዩትም አሳያችኋለሁ ፎቶና ቪዲዮን አስገብቼ ስታዩትም እንቁራሪት አይመስልም በፍጹም ማለት ነው። ዝም ብሎ ቢቀርብላችሁ ትበሉታላችሁ ዶሮ ብላችሁ፣ ግን አውቃችሁ ስትበሉት ትንሽ እንትን ይላል። ለምኑ አንድ እዛ ከበላ ነው ከኔ ከቀመስኩት ልዩ ምግብ ማለት ነው እንቁራሪት ነው። እናንተ ቀምሳችሁ ታውቃላችሁ? እናንተ በህይወታችሁ ከቀመሳችሁት ምግብ በጣም የተለየ ብላችሁ የምታስቡትን እስቲ ታች ጽፋችሁ ንገሩኝ። ማለት እኔ እንጃ፣ እኔ እሱ ነው ብዬ አስባለሁ። እንደነገርኳችሁ ይሄ ስኔል ምናምን በህይወቴ በሞት አልሞክርም፣ ይቅርብኝ። እናቴ ልጅ ዶሮዬና ስጋዬ ጣፋጭ ነው። ከዛ በላይ ምግብ ማወቅም አያስፈልገኝም። በዛ ደስተኛ ነኝ። ለምንም ልነግራችሁ የነበረው እዚህ በጉዜ በሙሉ ተጠቀሙ የነበረው ሽቶ የዶሲየር ይሄንን ፍሩትስ ኦፍ ላቭ ባለፈው ለታ አንቦክሲንግ ቪዲዮ ሰርችላችሁ ነበረ። አዲስ ከመጣቸው ሽቶዎች ነው ብዬ ማለት ነውና ይሄኛው ሽታው ተውኝ በሄድኩበት ሰው ሁሉ እኔ አሁን ምናፋው ምን ጋር መሰላችሁ? እግሬ ጋር ለብቻው ቪዲዮ ሰራላችኋለሁ ራሱ ሽቶ እንዴት እንደምቀባ ማለት ነው። ሰው ሁሉ ዞር እያለ ምንድነው የተቀባሽው ዶሲየር እያልኩ እያወጣሁኝ በቦርሴ ይዤው ስዞር የነበረ ሽቶ ነውና ይሄንን ለእናንተ ማካፈል አለብኝ። ለዚህ ለነገርኳችሁ ዛሬ ገና ነው ከለንደን ድረስ ተመልሰን የመጣ ነው። ግን እንደዚህ ሜካፕን ከማስለቀቅ ምናምን በፊት ይሄንን ለእናንተ እናሳያችሁ ልንገራችሁ። ከዛ በኋላ ቭሎጉንም ልጀምርላችሁ ብያሰብኩኝ። ለነገርኳችሁ ፍሩትስ ኦፍ ላቭ ይሄ የዶሲየር ሊንክ አድርግላችኋለሁ ታች። ይኸውላችሁ ዶሲየር ድሮ ሽቶ ቅነሻ ኮድ ነበራቸው። ድሮ ቅነሻ መስጫ 10% ነበራቸው። አሁን ትተዋል። ምክንያቱም ሽቷቸው በጣም አፎርደብል ስለሆነ ቅናሻ ምናምን የለም። ነገር ግን 3 ሽቶ ስትገዙ 4 ሽቶ ስትገዙ ሁሉ ጊዜ ቅናሾች ስላሉ በጣም ደግሞ ተመጣጣኝ ናቸው ዋጋቸው እና እንደዛ ስለሆነ ቅናሻ ኖሮም ነገር ግን ባለፈው ስለጠይቃችሁኝ ነው። ነገር ግን ሽቶዎቹን ራሱ በጣም በተመጣጣኝ ዋጋ ነው የምታገኙትላችሁ ነው። ለምን ይሄኛውን ካልሞከራችሁት ባለፈው ጠቅሼላችሁ ሞክሩት፣ ትወዱታላችሁ። ካልወዳችሁት መመለስ ትችላላችሁ። ለምን እኔ ማለት ነው እንደነገርኳችሁ ተውኝ ሽታው ካለሚወጣ ነው። ይሄ የራሳቸው የዶሲየር ነው። አሁን ለስፕሪንግ እና ለሰመር አንደኛ ነው የሚሆነው። ማለት ፀሐይ ሲወጣ ይሄ በቃ ራሱ ሙዳችሁን ራሱ ይቀይረዋል። የመጨረሻ አሪፍ ሆነ ያገኘሁትን ሽቶ ነው። በድጋሚ ንስ ታርጋችሁ ላይ መቀባት ትችላላችሁ። እና ሽቶ የምትወዱ ሰዎች ቆንጆ ሽቶ ለብዙ ጊዜ የሚቆይ የምትፈልጉ ሰዎች ይሄንን ቼክ አድርጉ ብዬ ልነግራችሁ ነው። ሌላ ደግሞ እዚህ ላይ ጠቅስላችሁ የፈለኩትን ማለት ነው ይሄንን ቪዲዮ ሰራላችኋለሁ ፀጉሬ እንዴት እንደምተኩሰው እያልኩኝ እስካሁን ድረስ አልሰራውላችሁ። ነገር ግን በተለይ ጉዞ ስጓዝ ማለት አሁን ልጅ እንዳለው ሰው ዊጌን ያደረኩበት ቀናቶች ነበሩ። ነገር ግን መለጣጠፊያ ምናምን ጊዜ የለኝም። ዳይሰን ይሄ የዳይሰን መተኮሻ ማለት ነው። ከዚህ ቻርጅ አድርጌው ነው የሄድኩት ለአንድ ሳምንት ሙሉ። በተለይ ፊቴና ካነካ ለማድረግ እንደምታዩት ይሄ የራሴ ፀጉር ምንም ተጨማሪ ምንም የለውም። ባለፎታ አስቆርጫለሁ እና ከዛ በተረፈ ይሄ በጣም ያገለገለኝ ተጨማሪ ምንም ገመድ ምናምን በተለይ ሌላ አገር ስትሄዱ ሶኬታቸው ይለያያል፣ ፓወር ይለያያል። ይሄንን ቻርጅ አድርጋችሁ ትሄዳላችሁ። ገላጋይ ነው የመጨረሻ። በዚህ ጉዞ የገላገለኝ ነገር ቢኖር ይሄ ነው። እኔ መጨረሻ ገላግሎኛል። ዳይሰን ይሄ የፀጉር መተኮሻ ከሌላችሁ በጣም ግዙ ትላላችሁ ነው። ፀጉራችሁን አይጎዳውም። እንደነገርኳችሁ ፀጉሬን እንደ ልቤ በቀላሉ የትም እንደዚች ማለት ነው ከነማሰሪያው
እንደዚህ ነው የትራቭል ኬዝ አለኝ። በትራቭል ኬዝ ተሸክሜ ነው የዞርኩትና እንዴት ገላጋይ እንደነበር ልነግራችሁ አልችልም። ሌላ የገላገለን እኛን የልጃችንን የምንገፋበት በተለይ ወክ ስናደርግ አሁን ፓሪስ በሙሉ ከተማውን ወክ ለማድረግ አመቺ ቦታ ነውና ወክ ለማድረግ የሚገፋ ፖስቸሩን የሚታጠፈው እሱ ግዴታ ትራቭል የምታደርጉ ሰዎች ያስፈልጋቸዋል። ጥፍጥፍ ብላ እንስትላለች። ትሬን ውስጥ ስትገቡ ምን ውስጥ ስትገቡ ታክሲ ውስጥ ስትገቡ ጥፍ ብላ ስክት ትላለች እና በጣም እሷም ተመችታን ነበር። እነሱ ነገሮች ሊንክ አረጋላችኋል። በተለይ ልጆች ኑሯችሁ ጉዞ መሄድ የምትፈልጉ ሰዎች እነሱ ነገሮች ያስፈልጋችኋልና እነሱ ነገሮች እኔ ተጠቀሙኝ ሊንክ አረጋላችኋለሁ። ለምን አሁን ብዙ ታላወራ ቀጥታ አንዳንድ እዛ የቆየንባቸውን ቦታዎች ያየናቸውን ነገሮች ወዘተ ቪዲዮ አስገብቼ ላሳያችሁ ትወዱታላችሁ ብዬ አስባለሁ። የእናንተን አስተያየታችሁ ኮሜንት ላይ ንገሩኝ። እዚህ ጋር ይሄንን ቪዲዮ ላቁሞ ቀጥታ ወደ ብሎጉ እንገባለን። እሺ ጋይስ ፓሪስ እንግዲህ ሄዳችሁ የምታውቁ ሰዎች ታውቃላችሁ። ግን ፈረንሳይን ፓሪስን ለማየት ከፈለጋችሁ በእግራችሁ ነው መጓዝ አለባችሁ። ማለት በእግር ስትጓዙ የመጨረሻ የሚያምር አርኪቴክቸሩ ሆነ ካላወቃችሁ ማለት ነው ፓሪስ ዲዛይን ተደርጎ የተሰራ ከተማ ነው። እሺ እያንዳንዱ ይሄ ቢልዲንጎቹ ዝም ብለው የተፈጠሩ ሳይሆኑ እያንዳንዱ ፕላን ተደርጎ የተሰራ ከተማ ነውና ለዛ ነው ሁሉንም ቦታውን ስታዩ ሙዚየሞች ስትሄዱ ህንጻዎቹን ስታዩ ማለት ነው የሆነ ወጥ የሆነ ከተማ ታያላችሁ ማለት ነው። እና ለምንም እኛ መጀመሪያ ያመራነው ቦታ ኖትረዳም ነበረ። ምክንያቱም እኔ ከዚህ በፊት ሄድኩኝ ጊዜ ዝግ ነበረ በእሳት ተቃጥሎ እና እሱ ኖትረዳም ሄደን ተመለከትን። ውስጡ ገብተን ሰልፉ እንደምታዩት ቀልድ አልነበረም። የመጨረሻ ትልቅ ሰልፍ ነበረ። ነገር ግን ቶሎ የሚሄድ ሰልፍ ነበረ። ብዙ ቆምን አልጠበቅንም እና ቀጥታ ወደ ውስጥ ገባን። መግቢያ ነፃ ነው። ድንገት የምትሄዱ ሰዎች ይህንን የመሰለ የሚያምር በቃ እነዚህ የድሮ ቸርቾች የአሁንም የሚሰሩ ቸርቾች እየሄድኩኝ ማየት ወዳለሁ። ሌላ ዝጋ ማሳያችሁ ደግሞ እንቁራሪት በላን አላልኳችሁ? እንቁራሪቱ ያነበረ ይህንን ነበረ የሚመስለው። ማለት ስታዩት እንቁራሪት ነው ብላችሁ እናንተ ራሱ አታምኑም። መንገዳችን ላይ ደግሞ ስንመለስ እነዚህን ፈረሶች ሲያልፉ አየን። የመጨረሻ ደስ የሚሉ ሁሉም የተለያየ ከለር አላቸውና ራንካቸው መሰለኝ ከለሮቹ ማለት ነውና የፈረሶቹ ውበትና ትልቀታቸው ምን እንደሚያካክሉ ብታዩ። ከዛ ደግሞ የኮቴያቸው ድምጽ በጣም ነበር ደስ የሚለው። ስጦታም ቆማ እንደዚህ ያየች ነበርና እሷም ፈረስ እንደዚህ ቀርባ የመጀመሪያዋ ነው ስታይ ዋው ብላ ያው ፈጣ ያየቻቸው ነበር ልላችሁ ነውና በጣም ደስ ይላሉ። ይሄን በማየታችን ደስተኛ ነበር። ይሄ ስንተኛው ቀን ይሄ ከዛው ከኖትረዳም እየተመለስን መሰለኝ ያየነው ይሄንን። እውነት ለመናገር አየሩና ቀኑም ለኛ በጣም ቆንጆ ነበር። ሳምንቱን ሙሉ እዛ ስናሳልፍ የመጨረሻ ቆንጆ አየር ነበር እንደነገርኳችሁ። ከዛ አስቀጥሎ የሄድነው ከዛ አስቀጥሎ ይሄ ማሳያችሁ አሁን ቦታ ማለት ነው ፔቲት ፓላስ የምትባል ቦታ ናት። ፔቲት ማለት በፈረንሰኛ ትንሽ ማለት ነው። ነገር ግን ትልቅ ፓላስ ነው እና ሄዳችሁ ማታውቁ ከሆነ ሄዳችሁ እሱን ተመልከቱ። ከዛ በኋላ ሌላ ደግሞ ያው አይፍል ታወርን ግዴታ ማየት አለባችሁ። በጣም ነው የምወደው አይፍል ታወርን። እዛ ሄድን። ከዛ ደግሞ እንደምታዩት የቀኑ ውበት ተውኝ። ሌላ ደግሞ ያ ከሩቅ የሚታያችሁ ቢልዲንግ ማለት ነው ሆቴል ነውና ውስጡ የመጨረሻ የሚያምር ወርቅ ነው በቃ ውስጡ። እና እኔ ከዚህ በፊት ሄጄ ስለነበረ ከባለቤቴ ጋር ተያይዘን እንደዚህ ሄደን የተለያዩ አንዳንድ ስጦታዎችም እንደዚህ ከሱቁ ለመግዛት ችለናል። እና የመጨረሻ ቆንጆ ጊዜ ነበረ። በድጋሚ ስጦታን ይዞ መዞር እንደዚህ ደስ ይል ነበረ። ከዛ ይሄ ደግሞ ሌላ ማሳያችሁ የቀረስኩትላችሁ ለእናንተ ማለት ነው። ይሄንን እንደ ካፌና ሬስቶራንት ነው እና የመጨረሻ የሚያማምሩ እንደዚህ ኬኮቹን እንደምታዩቸው ዋው ናቸው። እና ቁጭ ብለን እኛ ምሳችንንም ለመብላት ወሰነ። ስለዚህ ቁጭ ብለን እዚህ ምሳችንን በልተን ከዛ ደግሞ እነዚህን የምታዩቸውን ዲዘርቶችንን በላን። እኔ የዶሮ የሆነ ነገር አዘዝኩኝ። ባለቤቴ ደግሞ ሳመን ነበር ያዘዘው። እንደምታዩት በቂ የሆነው ቆንጆ ጣፋጭ ምግብ ነበረ። ከይሄ በነገራችን ላይ የአርክ ደ ትራያምፍ እዚህ ይሄኛው የሚታይ ቦታ ማለት ነው ቅርብ ነው። ስለዚህ በዛው ማየት ትችላላችሁ። አስቀጥሎ ደግሞ ያው ፈረንሳይ ሄዳችሁ ሾፒንግ ሳትሄዱ አትመጡም። ትልቁ ሾፒንግ ሴንተር ገብተን እነዚህ ይሄ ቶፕ ፍሎሩ ላይ የህፃናቶች ቦታ ነው ያለው እና ለህፃናቶች ቦታ
እዛም ሄደን አንዳንድ ነገሮች ለስጦታ ገዛ አድርገን ወጥተናል። እዛው ታች ደግሞ ይሄ ደግሞ ፈርስት ፍሎር ላይ መሰለኝ የላጁሬ የማካሮን ሱቅ አለና እዛም ገብተን ክሻችን ጠተምሳችንን በልተን ወጣን። ይሄ ደግሞ ዘሉቭ የሚዚየሙ ነው። እንደምታውቁት የፒራሚድ ሳይሆን እነዚህ ፒራሚድ የሚመሳሰሉት ሚዚየሞች አሉበት ማለት ነው። እና እሱንም ሄደን ይሄ በጣም ከሆቴላችን ቅርብ ነበረ። ሆቴላችን አጠገብ 5 ደቂቃም ወክ አያረግም ነበረ። ስለዚህ እዛ ሄደን በሙሉ ቆንጆ ጊዜ አሳልፈን በድጋሚ ውስጥ ከዚህ በፊት ሁለታችንም ገብተን እናውቃለን። ስለዚህ በአሁኑ ውስጡ አልገባንም፣ ለምን ብዙ ጊዜ ስለሚፈጅ። ሰፈሩ እንደምታዩት በቃ ፓሪስ በጣም የምታምር ከተማ ናት። እንደ ግሮሽ ሳምንትን የቆየ ነው። ሁሉንም በየቀኑ ለእናንተ አልቀረስኩላችሁም፣ ነገር ግን ሳምንት ነው እዛ ያሳልፍ ነው። ከዛ ደግሞ ለንደን መተን እንደዚህ ቆንጆዬ ሆቴል በጣም ደስ የሚል ለግዠሪ የሆነ ሆቴል። ከዛ ደግሞ የቪክቶሪያና አልበርት ሚዚየም እዛ ሰፈር ቅርብ የሆነ ሆቴል ነበር። እዛ ሄደን ጊዜያችንን አሳልፈን መጣን እላችኋለሁ። ይሄ ነበር ቆይታችን።